ሄሎ ይሰማሃል? ይሰማኛል። ኦኬ ጥሩ። እንኳን ደህና መጣ። በቅድሚያ ቅድስ እንኳን የኢየሱስ ጆይ የምትባል ልጅ ነህ። እንግዲህ አንተ አይደለም ለዶክተር ተስፋዬ ሮብሌ ለኔም ትከብዳኛለህ እያልከኝ ነው ያለኸው አይደል እንዴ? አይደል? እንደዛ ነው ያልከኝ። እኔም ትከብደኛለህ። ለኔም ይከብድሃል እንኳን ለሱ ብለኸኛል። እና እስቲ አሁን ላይቭ ላይ ነው ያለኸው። ቅድሚያ ራስን አስተዋውቅና ከዛ በኋላ ቀጠሮ እንይዛለን። ካንተም ጋር ከፈለክ ከዶክተር ተስፋዬ ሮቤል የምትለውም ጋር ችግር የለብንም። ለማንኛውም እስቲ ይሄንን አደባባይ ላይ መታወቅ ስላለበት ለማንኛውም ራስን አስተዋውቅ መጀመሪያ። አንድ ደቂቃ ሰጥቻለሁ። ኦኬ፣ ቃልሽ እባላለሁ። እሺ በቴክስት ልኬልህ ነበር ከዚህ በፊት። ኦኬ ቀጥል። እና ያው አልመለስኩም ነበር። ኦኬ በነገራችን ላይ አሁን ማይመች ቦታ ነው ያለሁት፣ ግን ያ ቴክስትህን ስላልመለስክ ነው አሁን እያናገርኩ ያለሁት። ስለደወልክ ገርሞኝ ነው። አዎ አይ አጋጣሚ በውስጥ ስገባ መልእክትን አየሁትና ያው ጓደኛ ካልሆንን መልእክት አይደርሰኝም እኔ ማለት ነው። እንግዲህ አንድ ጊዜ አሰላሙ አለይኩም ወራህመቱላሂ ወበረካቱ ያ ሙስሊሙ ነው ሙስሊማት እንዲሁም ግሩፕ ውስጥ የታደማችሁ ክርስቲያን ታዳሚዎች ሰላም ብያለሁላችሁንም። ባለፈው ዶክተር ተስፋዬ ሮቤሌ የሚወያየን ሰው ይምጣ እያለ ያው በቤት ውስጥ በራሱ ታይምላይን ላይ ሲናገር ነበረ። ከዛ የተነሳ ያው ውይይት የተለያዩ ኡስታዞች ማድረግ ይፈልጋሉ። ማለትም እነማን ልበል እነ ኡስታዝ አባይደር ሁሉም ማድረግ ይፈልጋሉ። ነገር ግን ቤቱ አጋጣሚ ገብቼ ያው ስጽፍ በብሎክ አሰናብቶኛል ማለት ነው። ኑ ሙስሊሞች ስላለ እንጂ እኛ ና ብለን ከጠራ ነው አመት አልፎናል። ቴሌግራም ላይ ያለም ማለት ነው እንደው። ስለዚህ ምንድነው አንተ እንትኑን የውይይቱን ፕላትፎርም አዘጋጃለሁ ካልክ ትችላለህ ራሱ ማለት ነው። ደስተኞች ነን። እኔ ብቻ አይደለሁም ብዙ ሙስሊሞች 4-5 ልጆች አውቃለሁ ስኮላስቲክ እና አካዳሚክ ዲስከሽን ለማድረግ ፈቃደኞች ናቸው። ቀላል አይደለም፣ ከባድ ነው። ላይቭ ማድረግ በጣም ከባድ ነው። ዲክሽነሪ ያየነ ወይ ምናምን ነገር እሱን እኛ እንወጣዋለን። ኦኬ ሳይኮሎጂካል ሜካፕም ካንተ ጋር ከሚያንስ ሰው ጋር አይደለም የምታወራው፣ ካንተ ጋር እኩል አልያም ቢበልጥህ እንጂ። ስለዚህ ስነ ልቦናውም ጨዋታውም እኛ እናውቀዋለን ራሱ ማለት ነው። ልምዱም አለን ማለት ነው። አብሽር ምንም ችግር የለውም። ኦኬ ስነ ልቦና ጨዋታ እንዳልክ አልገባኝም፣ ግን አዎ አልክ እኮ ላስነብብህ እንዴ እንትኑ ላይ ግሪክ ምንድነው ያልከው? ዲክሽነሪ አይተው ማዘልቅም ያንን ብያለሁ። ሳይኮሎጂ ጨዋታ ሳይሆን እውነታ ነው ብያለሁ። እውነታ ምንም ነገር እውነታ ግድ የለም። እውቀት ካለ ሰው ጋር ቀርቶ እኔም ጋር ይከብድሃል አልክ። ስለዚህ እኔ አሁን አንድ ጥያቄ ልጠይቅ እስቲ። ስላሴ የሚለው ኮንሴፕቱ መጽሐፍ ቅዱስ ላይ የቱ ጋር ነው ያለው? ስላሴ የሚለው መጽሐፍ ቅዱስ ውስጥ ሙሉ ልቃል እኮ አንድ ጥቅስ ጥቀስልኝ። አንድ ጥቅስ። ኦኬ መጀመሪያ ዘፍጥረት ምዕራፍ 1 ላይ ራሱ አለ። ምዕራፍ 1 ቁጥር ስንት? ቁጥር 1። እሺ በለው ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ኦኬ ጥሩ። ስላሴ የሚለውን ኃይለ ቃል አውጣ እና ታየኝ ኮንሴፕቱን። በዕብራይስጡ ኤሎሂም ይላል። ኤሎሂም እንትን ነው ብዙሃነትን የሚገልጽ ፕሮናውን ነው። ኦኬ ቀጥል። ስለዚህ ብዙሃነትን የሚገልጽ ከሆነ እግዚአብሔር መልቲ ፐርሰናል ነው ማለት ነው። አይደለም ነው የምልህ። ምክንያቱም አንደኛ ኤሎሂም የሚለው ቃል ሲንጉላር ቨርብ ነው ራሱ የመጣው ማለት ነው ራሱ ማለት ነው። ኤሎሂም የሚለው የኤሎሃ ብዙ ቁጥር ነው ያስማማናል። ፕሉራል ኦፍ አምፕሊቲዩድ እና ፕሉራል ኦፍ መልቲቲዩድ ሆኖ ይመጣል። ለምሳሌ ዳጎን ስላሴ ነው። ዳጎን እኔ ስለ ዳጎን ምናምን እኮ ኤሎሂም ይላል። አንድ ጣዖት ሆኖ ሳለ ኤሎሂም የሚለውን ቃል ይጠቀማል። መሳፍንት 16:23 ላይ የፍልስጤማውያን መኳንንት አምላካቸውን ጠላታቸው ሶምሶንን በእጃቸው አሳልፈው ሰጠን እያሉ ለአምላካቸው ለዳጎን ታላቅ መስዋዕት ይሰዉ ዘንድ ደስ ይላቸው ዘንድ ተሰበሰቡ ይላል። እዚህ ጋር የተጠቀመበት አምላክ የሚለውን ቃል ኤሎሂም ነው። ዳጎን ስላሴ ነው ወይ? ትሪኒቲ መልቲፕል የሆኑ ፐርሰኖችን ያሳያል ወይ? ምናልባት ብዙዎች ሊሆኑ ይችላል። በዳጎን ማስረጃ አምጣ። ብዙ ሊሆኑ ይችላል። ማስረጃ አምጣ። ዳጎን አንድ ጣዖት ነው በታሪክ ውስጥ ማለት ሂስቶሪካል ኤቪደንስ ማምጣት አለብህ። ኦኬ አንተ ያንተስ ማስረጃ ምንድነው? አንድ ብቻ ነው። አንድማ ስለመሆኑ ዳጎን የሚለው ሲንጉላር ቃል ራሱ ዳጎን ማለት ሲንጉላር መሆኑን በምን ዳጎኒን እና ዳጎን ይለያያላ። በዕብራይስጥ ውስጥ ፕሉራል ስታረገው ናውን ላይ ወይም ሰብስታንቲቭ ላይ ስታመጣው እንደዛ ይሆናል። ለምሳሌ አንደኛ ነገሥት ምዕራፍ 18 ቁጥር 26 ላይ በዓል ሆይ ስማን እያሉ የበዓልን ስም ጠሩ ይላል።
ብዙ ኤግዛምፕሎችን ማቅረብ ይቻላል እኔ ዳጎን ላይ ነው አሁን ዳጎንን ያነሳው እኮ ዳጎን መልቲፕል ስለም ከአንድ አካል በላይ ስለመሆኑ ማስረጃ አንተ ስላላመጣ አሁን እኮ አንተ ነህ ዳጎን ዳጎን ሊሆን ይችላል አንተ ያልከው ዳጎን ሊሆን ይችላል ከአንድ በላይ ፐርሰን ሊሆን ይችላል ነው ያልከው አንተ ከአንድ በላይ ብዛህ መግለጫ ስለሆነ አይልም እንደዛ አይልም ግሪክ ሰብቱጀንት ላይ ይኸውልህ እንግዲህ ማታ ከሆነ ማለት ነው ግሪክ ሰብቱጀንት ላይ ሁሉ ጊዜ ሲንጉላር ለሆኑ ፐርሰኖች ወይም ሲንጉላር ለሆነ ነገር የሚጠቀምበት ቴዎስ የሚለውን ቃል ነው ቴዎን የሚለውን ያወራለው ራይስቱ መጽሐፍ እኮ ነገርኳ የግሪክ ሰብቱጀንት ይኸውልህ በ280 ከክርስቶስ በፊት የነበሩ 70 ሊቃውንት መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ በሚተረጉሙበት ሰዓት ላይ ሲንጉላር ለሆኑ ነገሮች የሚያስቀምጡት በነጠላ ነው ቴዎስ ብለው ነው ኦኬ አሁን ለምሳሌ ራሱ ሜዳ ያስፈልገም ሲንጉላር አድርጎ ለማስቀመጥማ አማርኛው ማስቀመጥላ እሱ ነው የምልህ እኮ ግን ዕብራይስጡ እንደዛ አይደለም አሁን ኤሎሂም የሚለው ቃል ፕሉራል ፎርም የሚያመለክተውን ነገር አላመጣልኝም ለምሳሌ ዘጸአት 7:1 ላይ ፕሉራል ፎርም የሚያመለክተው እንትኑ ነው ሰብስታንቲፉ ነው እንጂ ማንነትን አያሳይም ነው የምልህ ማንነቱ ጋር እኮ ነው ኤሎሂም ብሎ የጠራው አያሳይማ ምክንያቱም አዶኒም የሚለው ለሲንጉላር የሚጠቀማል ለሲንጉላር ፐርሰን መጽሐፍ ቅዱስ ለምሳሌ ኢሳይያስ ምዕራፍ 20 ቁጥር 4 ላይ የአሦር ንጉስ የግብጽ ንጉስ የምርኮ ንጉስ ካለ በኋላ የአሦር ንጉስ መጥቶ ድል ሲያደርጋቸው የአሦር ንጉስ 1% ነው ኢሳይያስ 19:4 ላይ ግን ግብጻውያን በጨካኝ ጌታ እጅ አሳልፎ ሰጣቸዋል አለ አሁን ጌታ የሚለውን እዚህ ጋር የሚጠቀመው አዶኒም ነው አዶኒም ማለት የአዶን ብዙ ቁጥር ነው ኦኬ ስለዚህ የግብጽ ንጉስ የነበረው ንጉሱ በራሱ ምን ነበረ ማለት ነው በየተነሳው ንጉስ አስራዶን የሚባለው ታስታውሳለህ በ670 ቅድመ ክርስቶስ ለት የተነሳ አንድ ንጉስ ነው እሱ አዶኒም ተብሏል አሁን ለምሳሌ እሱ መጽሐፍ ቅዱስ አሁን የተጠቀሰውን እስቲ አንዴ ላውጣው ምን ነበር የሚለው ኢሳይያስ ምዕራፍ 19 ቁጥር 4 ላይ ግብጻውያን በጨካኝ ጌታ እጅ አሳልፎ ሰጣለው ጨካኝ ንጉስም ይገዛቸዋል ይላል የሰራዊት ጌታ ያህዌ አሁን ይሄ ንጉስ ማን ነው ሲባል ኢሳይያስ ምዕራፍ 20 ቁጥር 4 ላይ እዛው ኮንቴክስቱን ኮሜንተሪ ማየት ይችላል የአሦር ንጉስ የግብጽና የኢትዮጵያ ምርኮ ጎበዛዝቱን ሽማግሌዎችን ባዶ አድርጓቸው ገልጦ ለግብጽ ጉስቁልና ይነዳቸዋል አለ ማን ነው የአሦር ንጉስ ነው ራሱ ስለዚህ አሁን ጨካኝ ንጉስ ተብሎ ይሄ ጨካኝ ጌታ የተባለው እዚህ ጋር አዶኒም ነው የሚጠቀምበት አዶኒም ማለት ደግሞ የአዶን ብዙ ቁጥር ነው በ670 ከክርስቶስ በፊት የተነሳው አንድ ማንነት ነው አዶኒም የተባለው ማን ነው እሱ የአሦር ንጉስ አስራዶን የሚባለው ነው አስራዶን 1% ሲንጉላር ፐርሰን ሆኖ ሳለ አዶኒም የሚል ነገር ይጠቀማል አዶኒም ስለተባለ መልቲ ፐርሰን ነው ወይ ነው ጥያቄው ከአሦር በኋላ እንትን አላላቸው አሦር በኋላ የመጡ ነገስታት አልገዛቸውም ስለነሱ አያመለክትም እንዴት አያመለክትም ኢሳይያስ 19:4 ላይ የፈለከውን ኮሜንተሪ አምጣ ክላሲካል ኮሜንተሪ አምጣ የትኛውንም አንተ ይሄ ጥቅስ የሚያሳየው ለአሦር ንጉስ ለአስራዶን ብቻ ነው አሦር ዋና መጠራ ስለሱ ነው ትንቢቱ የሚናገረው ከሱ በኋላ ስላለው አይደለም ትንቢቱ ነገስታት አሳልፎ ሊሰጥ እንደሚችል አይናገርም አዶኒም እንደማያመለክትማ ትንቢቱ ያምጣ ምናምን የሚለውን ሳይሆን አንተና ማምጣት ያለበት ተረጋጋ ሚዲያ ላይ ነው ያለኸው እሺ ተረጋጋ ኢሳይያስ ምዕራፍ 19 ቁጥር 4 ላይ ግብጻውያን በጨካኝ ጌታ እጅ አሳልፌ ይሰጣለው ጨካኝ ንጉስም ይገዛቸዋል ይላል የሰራዊት ጌታ እግዚአብሔር እንዲሁ የአሦር ንጉስ የግብጽን የኢትዮጵያን ጎበዛዝትን ሽማግሌዎችን ምዕራፍ ስንት ነው ያልከኝ ጥቅሱን ሳታቅ ነው አየህ መልስ የምትሰጠው ራሱ አዳዲስ ኮንሴፕት ሲመጣ እኮ ጥቅሱን ሳታቅ መልስ መስጠት አትቸኩል አረ ሚዲያ እኮ ማታቅና መታቅ መሆንንማ አሁን እኮ እያየነው ነው አሁን እሱ ችግር የለውም አሁን ሚዲያ ላይ ነው ያለው ተረጋግተህ አውራኝ ኢሳይያስ ምዕራፍ 19 ቁጥር 4 ላይ ግብጻውያንም በጨካኝ ጌታ እጅ አሳልፌ ሰጣቸዋለሁ አለ ስለዚህ አሁን ጨካኝ ጌታ የተባለው የአሦር ንጉስ እንደሆነ ኮሜንቴሮች ይናገራሉ የፈለከው ነገር ማለት ነው ሌላ ንጉስን እንደሚያመለክተው ሳይሆን አንድ ንጉስ ነው ጨካኝ ንጉስም ይገዛቸዋል ነው የሚለው ሲንጉላር ነው ቨርቡ ሙራን ምን ይላሉ ያረፍተ ነገሩ ግስ ነጠላ ሆኖ
ነገር ግን ፕሉራል ከመጣ የሰብስታንቲፎች ከመጡ ምንን ያሳያሉ? ፕሉራል ኦፍ አምፕሊቲዩድን የሚያሳየው እንጂ ፕሉራል ኦፍ መልቲቲዩድን አያሳይም ይላሉ የአይሁዳን ምሁራን። ማስረጃችን ምንድነው ብሎ ነው የሚያስቀምጡት? ኢሳይያስ ምዕራፍ 19 ቁጥር 4 ላይ የሚናገረው ጌታ የሚለው አዶኒም ነው። አዶኒም ማለት የአዶን ብዙ ቁጥር ነው። አዶን ማለት ጌታ ማለት ነው በሲንጉላር። አዶኒም ማለት ደግሞ ጌቶች ማለት ነው ስተረጉሙ ማለት ነው። ስለዚህ አሁን የአሶር ንጉስ በውስጡ መልቲፕል የሆኑ ፐርሰኖች ነበሩት ወይስ አልነበሩትም? እንዳልነበሩት የታወቀ ከሆነ እዚህ ጋር ኮሜንተሪዎች የሚያሳዩት የትኛውም ክላሲካል ኮሜንተሪም ስታይ ብዛት ያለው አርጎ ከሆነ የገለጸው አዶኒም አርጎ ከሆነ የገለጸው እንደሌለ ሌሎችን ነገስታት እንደማያጠቃልል በምን አወቁ? አንተነ ማስረጃው ማምጣት ያለብህ ሌሎችን ነገስታት እንደሚያመለክት ማስረጃው ማምጣት አለብህ። ሌሎችን ነገስታት እዛው አንተ ከሆነ አንተ አይታል አውጣው ኮንቴክስቱን አውጣውና እናንብበው። ሌሎችን አርጎ መናገሩ አንተ ራስህ አይደ እዛ ጋር አይልማ። አዶኒም የሚለው በሲንጉላር ነው፣ ቨርቡ ደግሞ ሲንጉላር ቨርብ ነው፣ ፕሉራል ፎርም አይደለም። የትኛው? ይሄ ኢሳይያስ 19:4 እና ኢሳይያስ 24 ላይ ያለው እኮ አሁን አንተ በጨካኝ ጌታ የሚለውን በብዛት እንደሆነ ተናግረሃል። በብዛት ጌታ የሚለውን ነው ያልኩ፣ ሰብስታንቲቭን ነው ያልኩ እንጂ ቨርቡን አላልኩም። ስለዚህ አሁን ይሄ ሰውዬ አንድ ሰው ነው። ለምሳሌ ጌቶች ይባላሉ፣ ኃይለ ሥላሴ ጌቶች ይባሉ ነበር። ልክ እንደዛው ይሄ ንጉስ ኢሳይያስ 19:4 ላይ ግብጻውያን በጨካኝ ጌታ እጅ አሳልፌ እሰጣቸዋለሁ፣ ጨካኝ ንጉስም ይገዛቸዋል ይላል የሰራዊት ጌታ ያህዌ። ኢሳይያስ 20 ቁጥር 4 ላይ እዛው ኮሜንታሪዎችንም ያየ ማየት ትችላለህ። የአሶር ንጉስ የግብጽና የኢትዮጵያን ምርኮ ጎበዛዝቱና ሽማግሌዎቹን ራቁታቸውና ባዶ እግራቸውን አድርጎ ገላቸውን ገልጦ ለግብጽ ጉስቁልና ይነዳቸዋል የሚለው ሲንጉላር ቨርብ ነው ራሱ የሚያመለክተው። ኮንቴክስቹዋል አፕሮች በምንመለከትበት ሰዓት ላይ ይሄ የሚያሳየው ንጉሱ የተባለው የትንቢቱ ፍጻሜ የሆነው በ670 ከክርስቶስ ልደት በፊት ቢሲ ማለት ነው። አዶኒም የተባለው ንጉስ የአሶር ንጉስ አስራዶን ነው ብለው ነው ያስቀመጡት። የትኛውም የባይብል ኮሜንተሪ ከሱ በኋላ ላለው ንጉስ ነው የሚጠቀመው የሚል ነገር የለም። ራሱ ከሱ በኋላ ላለው አይደለም፣ እሱንም ሊያጠቃልል ይችላል። አምጣል እኔ አሁን የፈለኩት እኮ አምጣ ነው ያልኩ እኮ ሌላ ንጉስን ያመለክታል ካልክ ማስረጃውን አምጣ ነው። እጠብቅሃለሁ። ኦኬ አንተ እኮ ነህ እዚህ ጋር ማስረጃውን እኮ እየሰጠው ያለው አንተ ራስህ አዶን ነው ብለኸኛል። አንብበው ዕብራይስጡን አውጣው። አዶኒ ሳይሆን አውጣው ዕብራይስጡን አንብብልኝ። ዕብራይስጡን አውጣው አንብበው። ዕብራይስጡን የታውቃለሁ አልችልም። በቃ ቁጭ በላ አርፈህ ቁጭ በላ። የማታውቀውን ነገር ነው እንትን የምትለው። ለማንኛውም አስተማሪን አዘጋጅና አቬሌብል ሰርቪስ ፕላትፎርም አዘጋጅና ጥራኝ። ኦኬ እሺ ችግር ለወደፊቱ። ለማንኛውም ግን አንተ ራስህ የመለስከውን ጥያቄ ነው መልሰህ እየጠየቅ ነበርከው። አሁን ራሱ እዚህ ጋር እኮ ነገርኩህ እኮ አንተ እኮ አላውቅም አልከኝ እኮ ሲንጉላር ቨርብና አሁን አንተ ዘፍጥረት 1:1 ላይ በረሺት ኤሎሂም ባራ ሰማቱ ዋርድ የሚለውን አመጣ። ኦኬ ኤሎሂም የሚለው ቃል ባራ በሚለው ሲንጉላር ቨርብ ነው የመጣው። ሲንጉላር ቨርብ ሆኖ ከመጣ ፕሉራል ኦፍ አምፕሊቲዩድ መሆኑን ያሳያል አሉ ምሁራን። ገናናነትን፣ ሉዓላዊነትን፣ ልዕልናን ያሳያል ብለው አሉ። ከዛ ውስጥ እንደሚያሳይበት ምንድነው ሲባል መጽሐፈ መሳፍንት ምዕራፍ 16 ቁጥር 23 ላይ ስለ ዳጎን አመጣውልህ። እንደገና ደግሞ አንደኛ ነገሥት ምዕራፍ 18 ቁጥር 26 እና 27 ላይ የቤት ስራ ይሁን ስለ ዳጎን ማስረጃ እኮ የቤት ስራ ይሁን። አሁንማ ገንትን በቃ እኮ እንትኑን ጨርሰዋል። ግን የቤት ስራ እንደሰጠ ነው ለአንተ ለህሊና ነው የምትወውና ለታዳሚው ደግሞ እንዲያጠና ነው። ሁሉም ሰው ያጠናል። መጨረሻ ላይ ማን እውነት እንደያዘ ማወቅ ይችላል። አንደኛ ነገሥት ምዕራፍ 18 ቁጥር 26 እና 27 ላይ በዓል የሚባል አንድ ሲንጉላር የሆነ ጣዖት ነው። በዓል የሚባል ብዙ ጣዖታት የሉ። ያንን ማስረጃ አልሰጠኸኝም። ያንን ጠይቄህ ነው እኮ ነገር ነው። ታሪካዊ ፍስት አንተና ማምጣት ያለብህ። በዓል የሚባለው ዳጎንም አንተ እኮ ነው የጠቀስከው። እዛ ሲንጉላር ቨርብ ነው። ሲንጉላር ቨርብ ነው። ተኝተዋል እየተባለ ነው። ተኝተዋል አይደለም የተባለው። አንድ ጣዖት አንድ ሲንጉላር ኦብጀክት ነበር አስቀምጠው ሲያመልኩ የነበር። አሁን ምንድነው ማድረግ ያለብህ አንተ? የቤት ስራ ነው የሚሆነው ይሄ። ገብቷል? እኔ ማስረጃ ሰጥቻለሁ አልሰጠውም የሚለውን ነገር ለመነጋገር አንደኛ እውቀቱ የለም፣ አካዳሚካል ኤክሰለንሲ የለህም። ራሱ እንደነገርከኝ ከሆነ ዕብራይስጥ አትችልም። ሲንጉላር የሆኑ ቨርብ ሲመጣ የአረፍተ ነገሩ ግስ ነጠላ ሆኖ ከዛ በኋላ ኤሎሂም የሚለው ሰብስታንቲቭ ወይም ደግሞ አዶኒም የሚለው ነገር ከመጣ ሁል ጊዜ የሚያሳየው
ነጠላ ማንነትን ነው ያልኩ። አሁን አንተ ይሄንን ነገር ለማወቅ ምንም ነገር እውቀቱም የለህም ራሱ ማለት ነው። ለምሳሌ መጽሐፈ መኃልየ መኃልይ ነው የምጠይቅህ እውቀት ስለሌለኝ እኮ ይኸውልህ አንተ ይኸውልህ ይሄንን ነገር አሁን ይኸውልህ ዳጎን የሚባለውና በዓል የሚባለው እነዚህ ሲንጉላር ኦብጀክቶች ናቸው። ያንን አጥና አንተ በግለ አጥና ራሱ ይሄን አሁን አንተ ማስረጃ የለህም ለማለት ሂስቶሪካልና አርኪኦሎጂካል ማስረጃዎችን እዚህ አሁን ላቀርብልህ አልችልም። በማላቀርብልህ ለምንድነው የእውቀት ውስንነት ስለሆነ ነው። አንደኛ ነገር በቀላሉ አንድ ኤግዛምፕል ልስጥ። ውስንነት በማቅረብ ለምን እንትን አትለውም እኮ አንተ አላመጣህማ። ዳጎን በታሪክ ውስጥ ሲንጉላር እንትን ነው ኦብጀክት ነው። በዓል ሲንጉላር ለዛ ምን ማስረጃ አለ? አንድ ኤግዛምፕል ልስጥ። አንድ ኤግዛምፕል ልስጥ። አሁን ስትመጣ አምጥታለህ እኮ እሺ አንድ ኤግዛምፕል ልስጥ። ኦኬ ንጉስ ሰለሞን ስንት ንጉስ ነው? አንድ ንጉስ። ኦኬ መኃልየ ሰለሞን ምዕራፍ ቆይ እኔ አላልኩም። እኔ ይኸውልህ አንድ ነገር አንተ ዕብራይስጥ አንደኛ አትችልም። እኔ አሁን እዛ ውስጥ ያሰርኩ ምንድነው ሲንጉላር ቨርብ ተጠቅሞ ኤሎሂም የሚለው ነገር ኦብጀክት ሰብስታንቲቭ ፕሉራል ከሆነ ፕሉራል ኦፍ አምፕሊቲዩድን ያሳያል። ፕሉራል ኦፍ መልቲቲዩድን አያሳይም። የቋንቋ ማስረጃ አለኝ ከፈለክ ማለት ነው። የቋንቋ ማስረጃ መጽሐፍ ላሳየህ እችላለሁ ራሱ። አሁን የጠየቁት ጥያቄ ከቋንቋ ነው። ከቋንቋ አውቃለሁ ስላልከው እንትን እያልክም እያስረዳኸኝም ስለሆነ ከቋንቋ ከዛ ነው እየጠየቁ ያለሁት። እኮ አልኩህ እኮ ሄብሪው ግራመር ይኸውልህ አንድ መሆኑን በምንድነው አንደኛ ይኸውልህ ላሳየህ። ሄብሪው ግራመር ዋይል ጄኔሲስ የሚባለው በ1813 ላይ የተጻፈ አለ። አሁን ሄብሪው ግራመር ዋይልስ የሚባል ሰው የጻፈው መጽሐፍ አለ። አሁን ለምሳሌ እዛ መጽሐፍ ላይ ምን ይላል? ማንኛውም ነገር ኤሎሂም የሚለው ቃል ወይም ምን የሚል መጽሐፍ ነው ያልከኝ? ሄብሪው ግራመር ይላል። የሄልስ መጽሐፍ ማለት ነው። ምናልባት አንተ አታውቀውም። ዶክተር ተስፋዬ ሮቤሌ ሊያውቀው ይችላል። አሁን የሚሰማ ከሆነ በ1813 ላይ ነው የነበረው። የሱ መጽሐፍ ላይ በሚናገርበት ሰዓት ላይ አንድ ነገር አንድ ማንነት የአረፍተ ነገሩ ግስ ነጠላ ሆኖ ከዛ በኋላ ደግሞ ሰብስታንቲቭ ደግሞ ፕሉራል ከሆነ የሚያሳየው ማጀስቲን ብቻ ነው ይላል። ለምሳሌ አንድ ኤግዛምፕል ይሰጣል ራሱ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ያወጣው። ምዕራፍ 5 ቁጥር 16 ላይ አንብበው። ምን ይላል? አንድ ጊዜ ያወጣው ምዕራፍ 5 ቁጥር 16 እስከ 16 ብቻ ነው። ምዕራፍ 5 ቁጥር 16 ላይ አፉ እጅግ ጣፋጭ ነው፣ እርሱ ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይሄ ነው፣ ባልንጀራ ይሄ ነው ይላል። ስለማን ነው የሚያወራው? ስለ ሰለሞን፣ ስለ ንጉስ ሰለሞን። ኦኬ ጥሩ። ጣፋጭ የሚለው የዕብራይስጥ ቃል ምንድነው? ያንን ንገረኝ። መምተቂን ነው። መምተቂን ነው። ችግር የለውም። ሙተቅ ማለት በነጠላ ጣፋጭ ማለት ነው። ሙምተቂም ማለት ደግሞ ምንድነው? ጣፋጮች ማለት ነው። ኦኬ ሰው የንጉስ ሰለሞን አፍ አንድ አፍ ነው ያለው። ነገር ግን ፕሉራል ፎርም ነው እዚህ ጋር የተጠቀመው። አፉ ብዙ ሆኖ ነው ወይስ ፕሉራል ኦፍ ማጀስቲን ነው የሚያሳየው? ኦኬ ገብቷል ምልህ? አዎ እሱ ጋር ማለት ነው። ደግሞ እዛው ጋር ምን ይላል? ያማረ የሚለው ላይ የዕብራይስጡ ቃል የተጠቀመበት መሐመድ አይደለም። መሐመድ ማለት ያማረ ማለት ነው። መሐመዲም ማለት ደግሞ ያማሩ ማለት ነው ራሱ እዛው ላይ ማለት ነው። ይሄን አሁን ምነግርህ አንተ የቤት ስራ እንዲሆን እንጂ አሁን አንተ እዚህ ጋር ለመሸወድ ብትሞክር እኔ ብሞክር ማለት ነው ታዳሚ እየሰማ ነው። አንተ ህሊና የሚባል ነገር አለ። አጥናው። ይሄ መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ የሄብሪው ስኮላሮች ከሚያቀርቡት መካከል ፕሉራል ኦፍ አምፕሊቲዩድ የሚባለውን ነገር ከሚያቀርቡት መካከል አንደኛው ይህ ነው። ስለዚህ ይሄንን ለዛሬ በዚህ ጋር እናጠናቀና ሲንጉላሩ መታቅ ይላል። በእንትኑ ደግሞ ቃሉን ልድገምልህ ምናልባት እንትን እንዳይል ማለት ነው። ትይዘዋለህ ወደፊትም ስታዳምጠው ማለት ነው። እዚህ ጋር የሚጠቀምበት ጣፋጭ ለሚለው ስዊትነስ ለሚለው ለእንግሊዘኛው ቃል የተጠቀምበት መምተቂን ነው። መምተቂን ማለት ጣፋጮች ማለት ነው በዕብራይስጥ። በነጠላ ምን ይባላል? ሙተቅ ነው። ሙተቅ ማለት ጣፋጭ ማለት ነው፣ በነጠላ ነው። ነገር ግን የንጉስ ሰለሞን አፍ የተባለው ነው ሲል አሁን እኔ አሁን አፉ ጣፋጭ ነው ሲል የተረዳሁት
ንግግሩን ነው አይደለም አፉ ብሎ ያለው እዛ ጋር ነገር ኦኬ ጥሩ እሺ ከንፈሩና እሺ ችግር የለም እርሱ ያማረ ነው ሲል እርሱ ያማረ ነው ሲልስ እርሱ ያማረ ነው ሲል እርሱ የተባለው ማን ነው? እርሱም ፈጽሞ ያማረ ነው ይላል። እርሱ የተባለው ሰለሞን ነው። እሺ እርሱ ማለት ሲንጉላር ፐርሰን ነው አይደለ? እርሱ ማለት ሂ የሚለው ስለዚህ የሱ ፐርሰናሊቲ ያማረ ነው ያማሩ ነው ለምን አለው? እርሱም ፈጽሞ አንድ ጊዜ እዚህ ጋር ያማረ ለሚለው የተጠቀመው ዳውድ ነው አይደለም መሐመድም ነው የሚጠቀመው መሐመድም ነው የሚጠቀመው የመሐመዳም ይላል መሐመድም ዲም በከስራ ነው ያለው በከስራ ነው ያለው በከስራ ነው ያለው መሐመድ ነው የሚለው መሐመድም በለው መሐመድም በለው መሐመድም ዲም ምን አለ መሐመድም አይልም መሐመድም አሁን እያነበብኩ ነው መሐመድ ነው የሚለው መሐመድም አለው መጨረሻ ላይ እንትን አለው አንተ አሁን ይኸውልህ ስትሮንግ ነምበር ውስጥ ገብተህ ነው ተጨነ ነው አይደለ አዎ መሐመድ የሚባለው ሲንጉላር ነው ዘሩን ነው ግን እኔ ያልኩ የዕብራይስጡን አንብበው ነው አንተ አሁን ስትሮንግ ነምበር ገብተህ ማስተጫነው መሰረቱን ነው የሚያመጣልህ መሐመድ ማለት ስትሮንግ ነምበር ውስጥም እንትንም ከሆነ ፕሉራልም ከሆነ ሲንጉላርም ከሆነ ያቀርበዋል ከዛም በኋላ እኔ እሱን አይደለም የፈለኩት ፕሉራል ከሆነ እሱን አይደለም እሱ ስትሮንግ ነምበሩን ሳይሆን አንተ መጫን ያለብህ ራሱን ዝም ብለህ አንብበው መሐመድም የሚል የለም የዕብራይስጥ መሐመድ ነው የሚለው መሐመድ የሚለው ስትሮንግ ነው ሳይሆን ራሱ አይልም መሐመድም ነው የሚለው እንዴ መሐመድም ነው የሚለው ብራዘር አይዞ ይሄ ምንም እንትን ማለት አይደል መሐመድም ነው የሚለው ስትሮንግ ነበር እሱን ስትጫነው የሚያመጣልህ እንግሊዘኛ ላይ ትራንስሌሽን ምን ማለት እንደሆነ እንትን ለማለት መሐመድ ነው ብሎ የሚመጣልህ መሐመድ ማለት ሲንጉላር ነው መሐመድም ማለት ደግሞ ፕሉራል ነው ያማሩ የሚለውን የሚጠቀምበት ፕሉራል ነው ያደረገው ሲንጉላር አይደለም ሰለሞን እርሱ ፈጽሞ እንግሊዘኛውን ላነብልህ አንብበው his mouth is most sweet he is altogether lovely lovely altogether lovely ነው የሚለው lovely altogether lovely ማለት መላ ማንነቱ ማለት እኮ lovely ማለት ያማረ ማለት ነው ትርጉም በአማርኛ ግን በዕብራይስጡ ግን ያማረ አይደለም የሚለው ያማሩ ነው የሚለው መሐመድም ነው የሚለው መሐመድ ማለት ያማረ ማለት ነው ትርጉሙ አድጀክቲቭ ነው ራሱ ኖርማሊ ማለት ነው ከዛ ፕሉራል ፎርሙ ደግሞ የእሱ ደግሞ ምንድነው መሐመድም ነው ሲንጉላር እና ካገኘው ኦል ቱጌዘር ይላል እንግሊዘኛው ሞር እንትን ይላል ይገልጸዋል መላ ማንነቱ ማለት እኮ መላ ማንነቱ ማለት እኮ ያው የሱ ማንነት አንድ ማንነት ነው ያለው መላ ማንነቱ እሱ እኮ ያጣላንም እኮ ከማንነቱ ስንት ነገሮች አሉ ባህሪው አለ ነው ስለ ባህሪ አይደለም እኮ ማንነቱ ነው የሚለው እርሱ ፈጽሞ ይላል ያማረ ነው እርሱ አማርኛ ላይ ያማሩ ብለህ አንብብልኝ ያማረ ነው የሚለው ኖ አይደል አንብብልኝ እርሱ አሁን የዕብራይስጡን ያዝና ይሄ ምንድነው መሐመድም የሚለው ነገር ያማሩ በሚለው ያዘውና እርሱ ፈጽሞ ያማሩ ነው ያስኬዳል የእንግሊዘኛው ሞር ኤክስፕሌን ስለማያደርገው በእንግሊዘኛው ችግር የለውም ዕብራይስጡም አለ አሁን እንግሊዘኛውን ተወውና ዕብራይስጡም አለ ዋናው ነገር ማለት ነው ዕብራይስጡን ሞር እንግሊዘኛው አንደኛ ዕብራይስጥም የምታቅልጅ አይደለህም ዝም ብለህ አሁን ምንድነው የያዝከው ነገር ምንድነው ዲፌንዲንግ ሜንታሊቲ ነው ስለዚህ አሁን ምን ታረጋለህ መሰለ መድረኩን ለሚያውቁ ይኸውልህ ማስረዳት ትችላለህ እኔ አላስረዳህም ምክንያቱም ለመሰለ ሜንታሊቲ ኖረኝ አንደርስታንድ ፕሪሰፖዝድ የሆነ አንደርስታንዲንግ ይዘህ ኮንቪንስ ማድረግ ትችላለህ ኮንቪንስ ማድረግ አይደለም አንተ ደረጃ አይደለም ለመዋይታው አንዴ ይሄ ምንድነው ፕሪሰፖዝድ የሆነ አንደርስታንዲንግ ይዘህ ነው ያለው ኦፕን የሆነ ማይንድ ያላቸው ሰዎች ራሳቸው እስቲ መድረኩን ለነሱ ክፍት አድርግና አቬሌብል አድርግና ያኔ እኛ እንወጣዋለን ራሱ ችግር የለውም አንተ ብቻ ምን ታረጋለህ መሰለ እንዳልከው አስተማሪህን አዘጋጅተህ ኢንቦክስ አድርግልኝ አቴኒ ታይም ከሁለት ሳምንት በፊት አንድ አስተያየት ችግር የለውም አሁን አስተያየት ጊዜ የለንም አሁን ችግር የለውም ኦኬ አይ እንትኑን አዘጋጅ
አቬሌብል አድርግና አዘጋጅ። እሺ ስላለብኝ ነው አንድ አስተያየት ብቻ ልስጥና ኖ አይ ጊዜ የለንም አሁን ፕራይቬት የሆኑ ነገሮችን አልጠቀም። ስታስረዳ ከአንዱ አትዝለል፣ አንዱን ጨርስ። ችግር የለውም። እንደገና ደግሞ እንደዚህ እንትን አትበል፣ አትፍራ፣ አይዞህ ምናምን የሚሉ የሆነ ሳይኮሎጂካዊ ጨዋታዎች አትጫወት። ኖ አሁን አስተያየት ለመስጠት አይደለም። አሁን ወደ ፐርሰናሊ መጣ። ፍርሃት ውስጥ ላይ የለም ምንም አይነት እኮ አሁን እኮ ፐርሰናሊ ወደ ፐርሰናሉ እንትን ውስጥ ገባ እኮ። ስለማታውቅ የሚያውቅ ሰው ይዘና አልኩ። አሁን ፐርሰናሊ ነገሮችን አትነጋገር። ኦኬ አስተያየት ለመስጠት ያክል ኖ አስተያየት ችግር የለውም። ያኔ ትሰጠናለህ እነሱ ስንወያይ። ኦኬ በጣም ጥሩ አዘጋጅ ተጠብቀኝ። እሺ ወይ ያሁኑን ያልከውንም ግሪከኛው በደንብ እንትኑ እንግሊዘኛው በደንብ ስለሚገልጸው ማንነቱ ብልጋ ባህሪው ምናምን ብዙ ነገሮች ስላሉ ማንነት ላይ አጥና አሁን ያምራ ከሚለው ብዙ ነገሮች አሉ። ኖ አጥናና ከፈለክ አቅሙ ካለ በስላሴ ጉዳይ ላይ በደንብ እንወያያለን። ዘፍጥረት 1:26ንም 3:22ንም 2:18ንም 11:6ንም አንድ በአንድ ግራማቲካሊ ማየት እንችላለን። አሁን ዘፍጥረት 1:1 ላይ ያለውን ነገር ነው። ኤሎሂም በረሺት ኤሎሂም ባራ ሰማት ወአርድ የሚለውን ነገር ላይ እየተነጋገርን ነበር የነበረው። ኤሎሂም የሚለው ቃል ሲንጉላር ቨርብ ስለሆነ የሚያሳየው የአረፍተ ነገሩ ግስ ነጠላ ከሆነ ፕሉራል ኦፍ አምፕሊቲዩድ ነው። ፕሉራል ኦፍ አምፕሊቲዩድ የሚያሳዩ ናምናዎች ወደ 6-7 ነገር አቅርቤልሃለሁ። አንተ ግን ስላሴን ያሳያል ብለህ አንዳቸውን ለእያንዳንዱ ጥያቄ አቅርቤልህ አንዱ ኖ አይ አንተና ማቅረብ ያለብህ እኮ አንተ እኮ ስላሴን አሁን ያው ምንድነው ስላሴን አያሳይም። ፕሉራል ኦፍ መልቲቲዩድ እና አምፕሊቲዩድ የሚባለውን ነገር አሳየሁ። አንደኛ እውቀቱ የለኝም። ዕብራይስጥ አንብብ ስለ አልችልም። ሌሎችም አሁን ካነሳቸው ውስጥ ፕሉራል ሊያደርጉ የሚችሉ እንትኖችን አቀረብኩልህ፣ ሀሳቦችን አቀረብኩልህ። ያንን የማፍረስ ግን ዕብራይስጥ ስለማችል ነው። ዕብራይስጥ አልችልም ማልክ አንደኛ ነገር አንተ አሁን ዘፍጥረት 1 እንትን ላይ ፕሉራል ኦፍ አምፕሊቲዩድን ያመለክታል። አንተ ፕሉራል ኦፍ ለዚህ እኮ ነው ታዲያ ፕሉራል ኦፍ ስለማልችል እኮ ነው ታዲያ እንትኖችን የምጠቅስልህ ሀሳቦችን ስሰጥህ ያንን የማፍረስ ኃላፊነት ነበረብህ። አታውቅማ። ምክንያቱም እንትኑን ሀሳቡን አልተረዳኸውም። ለምሳሌ የአረፍተ ነገሩ ግስ አታውቅም ስለማላቅ ነው እየጠየቅኩ ያለው። ለጥያቄ ደግሞ መልስ አልሰጠህም ነው እያልኩ ሰጥቻለሁ። ለምን? ምክንያቱም ለምን መሰለህ? ለምሳሌ በእንትን ላይ የአረፍተ ነገሩ ግስ ፕሉራል ከሆነ ፕሉራል ነገሮችን ያመለክታል ብሎ ያስቀመጡበት አለ። ለምሳሌ ኤግዛምፕሎችን ልስጥ ካስፈለገ ማለት ነው። አንተ እንደዚህ ከፈለከው ማለት ነው። አንደኛ ሳሙኤል ምዕራፍ 28 ቁጥር 13 ላይ ንጉሱ አትፍሪ ያየሽው ምንድነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየሁ አለችው ይላል። ሲወጡ ማለት ፕሉራል ፎርም ነው ራሱ ማለት ነው ራሱ። ኦኬ የአረፍተ ነገሩ ግስ ፕሉራል ከሆነ ከዛ በኋላ ደግሞ ኤሎሂም የሚለውን ቃል ከመጣ አሉ ምሁራን ያ የሚያመለክተው ብዙ አማልክት መሆናቸውን ያሳያል አሉ። መዝሙረ ዳዊት ምዕራፍ 96 ቁጥር 5 ላይም ጠቅሰዋል። የአሕዛብ አማልክት ሁሉ አጋንንት ናቸውና፣ አማርኛው ነው አጋንንት የሚለው፣ እንግሊዘኛው ላይ ጣዖታት ናቸውና፣ የዕብራይስጡም ጣዖታት ናቸውና ይላል። ናቸው የሚል ነው። ኮምፕራቲቭ ቨርቡ ምንድነው? ናቸው ነው ሳይሆን ናቸው ነው የሚለው። ብዙ ጥቅሶች መጥቀስ ይቻላል። መዝሙረ ዳዊት ምዕራፍ 97 ቁጥር 1 ላይ 7 ላይ ለተቀረጸ ምስል የሚሰግዱ ሁሉ ምን አልከኝ? ብዝሃነት ያላቸው አንድነት የሌላቸው ስለሆኑ ነው። ኖ አይ እንትን ነው። ለምሳሌ መላእክት አሁን ለምሳሌ ኤሎሂም ተብለዋል። መዝሙረ ዳዊት 97:7 ላይ ለምሳሌ ማለት ነው። ኤሎሂም ሁሉ ስገዱለት ይላል እና አሁን ስገዱለት የሚለው ኢምፐራቲቭ ፎርሙ ፕሉራል ነው ራሱ የሚያመለክተው። ስለዚህ ምን አሉ እዚህ ጋር ምሁራን ምን አሉ? ምንድነው የሚሉት እዚህ ጋር ግሪክ ሰብስቲቱንት የሚባለው ሲተረጎም አጠቃላይ የነበረው ነገር ምንድነው? አማልክት የሚባለው ፕሉራል ፎርም የነበራቸውና መልቲፕል የሆኑ ፐርሰኖች ላይ ሲኖር የሚያደርገው ራሱ ፕሉራል ፎርም ነው የሚያደርገው። ሲንጉላር የሚሆኑትን ግን ፐርሰኖች ግን ሲንጉላር እያደረጉ ነበር የተረጎሙት። ያኔ እነሱ የስላሴ አማንያን አልነበሩም። ራሱ ሰብስቲቱንት የሚባሉት ሰባ ሊቃናት የሚባሉት ማለት ነው። አንደኛ። ሁለተኛ ነገር ምንድነው ደግሞ ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ነው። ባራ ነው የሚለው። ባሩ አይልም። ባሩ ቢል ኖሮ መልቲፕል ፐርሰንን ያሳያል። እንደዛማ ከሆነ ብዙ አማልክት ብዙ እንትን ሶስት አምላክ እንጂ አንድ አምላክ አይሆንም። ኖ እንደዛ የሚባል ነገር የለም። ዘፍጥረት 1:1 ላይ ኤሎሂም የሚባለው ዘዳግም 6:4 ላይ ስማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ ብሎ ነው የሚያስቀምጠው። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ማለት ኮፕላቲቭ ቨርቡ ሲንጉላር መሆኑ በራሱ ምንን ያመለክታል ይላሉ?
አንድ ነጠላ ማንነትን ያመለክታል ይላሉ አይሁዳኖች። ግሪክ ሰብቱጀንት ላይ ደግሞ ሄስ ነው የሚጠቀምበት። ሄስ ማለትና ሄን ማለትና ሚያ ማለት ልዩነታቸው ምንድነው? ታውቃቸዋለህ ልዩነታቸውን? ስለ ቋንቋ እኮ እሱን ነው እኮ የምልህ እኮ ስላስረዳ ስለ ደግሞ አንተ ይሄ አልጣመኝም ይሄን እንትን ትለኛለህ እኮ እኔ እኮ ጥያቄ ነው